እንግዲህ በተፈጠረው ችግር ኪራ በጣም ተጨንቋል። ምክንያቱም ዛሬ ምሩን የወሰዱ ነገ ጽናትን ሊነጥቁ ነው ብሎ በማሰብ በጣም ተጨንቋል። እንዲሁም ደግሞ ከሰኒ ወደ ናሆም ከናሆም ደግሞ ወደ እኔ መምጣቱ የማይቀር ነው ችግሩ ብሎ ተጨንቋል። እንግዲህ ጽናትን እንደማይነጥቁት ተስፋ እናደርጋለን። ሰላም ሰላም፣ ጤና ይስጥልኝ ሀባይቦች፣ እንዴት ናቸው? ስራ እንዴት ነው? ጤንነት ሁሉ ሰላም ነው አለን? እኛ ደህና ነን፣ እናንተም ደህና እንደምትሆኑ ተስፋ አደርጋለሁኝ። እንግዲህ የረመዳን ስራ የተለመደ ነገር ነው። ያው እኛ ለምንድነዋል ብዬ ተስፋ አደርጋለሁ። እስኪ ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ ማለት ነው። ፈታ እያላችሁ ማለት ነው በአስተያየታችሁ፣ እንዲሁም ደግሞ በተፈጠረው ነገር ፈታ እያላችሁ፣ ምክንያቱም አዝነን ስለማንጨርሰው ስለማንዘልቀው ፈታ እያልን በሆነውም ባልሆነውም ወደፊት መሄድ ያስፈልገናል ብዬ አስባለሁኝ። ለማናቸውም ስለምታበረታቱ ከልብ አመሰግናለሁኝ። እኛው ለእኛ በሚል ራሳችንን በራሳችን እያበረታታን ወደፊት ብንሄድ የተሻለ ይመስለኛል። እኔንም ጨምሮ መሰሎቻችን ብንበረታታ፣ መቼም አንድ ሰው ከፍታ ላይ እኛን ዘግዝቆ ያናል ብሎ ማሰብ እሱ የሞኝነት ሀሳብ ነው። ራሳችን ዘንድ ስናያቸው ነገራቶችን ላይ ኮፒ ሊንክ ሸር በማድረግ ራሳችንን እኔ እናንተ ደግሞ እኔን በማበረታታት ወደፊት እንሂድ ያላለሁኝ። በያላችሁ የዓለም ዳርቻ በሙሉ አላህ ጤናችሁን ይስጣችሁ። ከጤንነት የበለጠ ሀብት የለም። የልብ የሚያናግረው ጤንነት ነው እያልኩኝ ዛሬም እንቀጥላለን ማለት ነው። ሀባይ እስከዛ ኮፒ ሊንክ እያደረጋችሁ ጠብቁን ማለት ነው። ያው እንግዲህ ናሆም የልጁ ሲገርመው ሚስቱን አግተውበት ወስደውበት፣ እንግዲህ እሱም ደግሞ በኪራ ቤት ብቻውን በጣም የነበረውን ወይም ደግሞ ከዚህ በፊት የነበረውን ደስታ ሲያስታውስ ነበረ። እንግዲህ ከእንዴት እንደሚነጋለት አንዴ በመስኮት አንዴ እየተቀመጠ ለማንጋት ቢሞክርም ነገር ግን እሷ ዝናይ ብላ ልትደውልም አልቻለችም። በሌላ በኩል እንግዲህ በሚገርም ሁኔታ ከህፃኗ ዘንድ ወስደው ነው የደበለቋት። ህፃኗም ደግሞ ወዳት ነበረ። እንግዲህ ስትመጣ ሲለያዩ ምን ይሰማታል? እስካሁን ብዙ ነገር አሳልፈሻል፣ ብዙ ነገር ተፈትነሻል፣ ብዙ ነገር ተፈትነናል አብረን። ዛሬማ በመጨረሻ እንደዚህ መሆን የለበትም፣ ግን አገኝሻለሁ፣ እስከዛው ድረስ ያለሽበትን ብትነግሪኝ እያለ ብቻውን ማውራቱን ቀጥሏል። እየጸለየ በመቀመጥ እንግዲህ ነገራቶችን ወይም ደግሞ ንጋቱን ለማንጋት ሞክሯል ማለት ነው። እሷም ደግሞ በነገራችን ላይ ህፃኗም ደግነቱ እሷ ስለሄደችላት ነው እንጂ እስካሁን የእሷንም መድፎ የሚሰማበት አጋጣሚ ይኖር ነበረ። ግን ደግሞ አስፈታሻለሁ፣ አገኝሻለሁ፣ እንደ በፊቱ አብረን እንኖራለን፣ ብቻ ታገሽልኝ፣ የት መሆንሽን ብቻ ብታሳውቅኝ እያለ መጸለዩን ቀጥሏል። ምክንያቱም ምሩ ለሰው ቅን አሳቢና ለሰው ከራሷ ይልቅስ ለሰው ስለምታስቀድም የሰውን ሰላም፣ የሰውን ደህንነት፣ የሰውን ስኬት ማስቀደም ስለምትፈልግ፣ የሰውን ደስታ ማስቀደም ስለምትፈልግ አንተ ጠብቃት፣ እኔ ባላገኛትም እሱ እንደሚጠብቃት ፈጣሪ እንደሚጠብቃት አውቃለሁኝ። ምክንያቱም እራሷን ለሰው ትሰጣለች አሳልፋ ለጓደኛዋ የምትሰጥ ወይም ደግሞ ጥሩ አሳቢና እጅግ በጣም ተሰጥቶ ያላት ናት እያለ ይናገራል። እንግዲህ በሰላም ትጠብቀዋለች ብለን ተስፋ እናደርጋለን። እራሷንም ብቻም ሳይሆን ህፃኗንም ጠብቃ አብረው ነፃ እንደሚወጡ ተስፋ እናደርጋለን። ምሩ ታደርገዋለች። በሌላ በኩል ደግሞ እንግዲህ ምሩ አመመኝ ስትላቸው አጋቾቿን፣ እረ እዚህ ድራማ መስራት አይቻልም፣ አመመኝ የሚባል ነገር የለም ትላለች። ምን ነው ራበሽ እንዲህ? ህፃኗም ደግሞ እንግዲህ አይ እኔ ሲርበኝ ሆዴን ስለሚቆርጠኝ ነው፣ አይዞሽ እሺ አሁን ያመጡልናል እያለች እሷም አባበሏን ትቀጥላለች። ነገር ግን አንድ ተንኮል አብረው አሰቡ። እናትና ልጅ መስለው አብረው አንድ ተንኮል አስበዋል። እኔ የሆነ ነገር አንጣልኝ ስለው እንዴት እንዳትይ እኔ መድኃኒት አንጣልኝ ለው ነው ይሄን ዘዴ ለመፍጠር ወይም ደግሞ ለመውጣት ያሰቡበትን ዘዴ ትነግራትና ህፃኗም ደግሞ እሺ ብላ ለመስማማት ትሞክራለች። እንግዲህ እሷ ባለችው መሰረት አመመኝ በሚል ተልካሻ ምክንያት ወይም ደግሞ ጠማን እራበን በሚል ተልካሻ ምክንያት ይወጣሉ። እነሱም ደግሞ ውሃ የለም ወይ ይሉና መንገድ ላይ አይ ውሃ የለም ትቀልጃለሽ እንዴ ብሎ እሱም ተነስቶ ጥራት ይሄዳል። እባክህ ቢያንስ ለእኔ ቢቀር
ለህፃኗን ጣላት ትልና ትልከዋለች። ነገር ግን ከዚች ንቅንቅ እንዲያትሉ ይልና ተነስቶ ጀዝባው ደግሞ ውሃ ሊያመጣ ይሄዳል። ምክንያቱም እሷ የፈጠረችው ዘዴ ነው፣ ለማምለጥ የፈጠረችው ዘዴ ነው። እንግዲህ ውሃ ሊያመጣ ሲሄድ እነሱ ለማምለጥ ይሞክራሉ። እሱም ከዛ ሲመጣ አስቀመጠባቸው ስርፋ ውስጥ የሉም። ምን ተፈጠረ? አመለጡ የሚለውን ነገር አብረን እናያለን። በሌላ በኩል ደግሞ እንግዲህ ቤት የታሰረው የሚስቴን አድራሻ ወይም የልጅን አድራሻ ካልነገርከኝ አፍኜ ነው የምገልህ እያለ ነርሲሞን ማሰቃየት ጀምሯል። እሱም ደግሞ ምንም ማድረግ ትችላለህ፣ ትንፋሽ እስከወጣኝ ድረስ አልናገርም ብሎ እታሰረበት በኮንፊደንስ ይናገራል። ነገር ግን ከሆነ ሰዓት በኋላ ፌስታል አንጥቶ ሊገለው ነበረ። አንተ ያመሃል እንዴ? እንዴት ነው በዚህ ሁኔታ ሊነግረን የሚችለው? አንተ ያመሃል እንዴ ብሎ ተነስቶ ጓደኛው ሊያላቅቀው ይሞክራል። ሌላ ጦስ ልታመጣብን ነው እንዴ? አንተ ያመሃል እንዴ ብሎ ተነስቶ ጥሎት ይሄዳል። በሌላ በኩል ደግሞ እንግዲህ ያን ቢስለው እንደገና ቢላዋ አንጥቶ እንግዲህ የትኛውን አካል እንደሚቆርጠው ባናቅም ሲሞክር እንዲሁም ደግሞ እሱም ደግሞ ለመዳን ሲጣጣር ድንገት መከረኛው ጓደኛ ኪራ ተነስቶ ሩጦ ይመጣል። አንተ ያመሃል? ስንት ጊዜ ነው ተውረፍ ምልህ? በእንደዚህ አይነት ሁኔታ እንዴት ነው ያንተን ባለቤት የምናገኛት? ብሎ እሱም ይጮህበታል። ኪራም ደግሞ እንግዲህ ከሆነ ሰዓት በኋላ እንደዚህ ሚስቱ ስትመጣ እባክቶ እሱ እኮ ተናዶ ነው ወይም ደግሞ በጣም ተበሳጭቶ ነው የምሩ ነገር ብዙ ስለሚያሳስበው ነው ብላ ስትነግረው፣ አዎ አንቺን የመጠበቅ ግዴታ አለብኝ። ሙዲና አሽሙር የተራመደበት ንግግር ለኪራ ወይም አሚን ለጽናት ሲናገር እና እኔ መጠበቅ አቅቶኝ ነው ሚስቴን የተቀማሁት ወይም ደግሞ የተነጠቅኩት ብሎ ተናግሮ እዛው ጠብ ገጥመዋል ማለት ነው። የሚገርም ነው። እዛው ጠብ ገጠሙ። እንግዲህ መፈለግ ወይም ደግሞ እኔ እሷን መጠበቅ አቅቶኝ ነው ወይ በሚል ተልካሻ ምክንያት አበሻ አይደለን ትንሽ ነገር ነው የሚበቃን። ለማንኛውም እዛ ሲጣሉ ሰውየው እዛ ይስቃል፣ አተራመስኳቸው እያለ እታሰረበት ይስቃል ማለት ነው። በሌላ በኩል ደግሞ እንግዲህ ጽናት ባሏን ይዛ ተነስታ ትሄዳለች። ባካችሁ ሌላውን ችግር ሳትዋጡ እንዴት እንዲህ አይነት ስራ ትሰራላችሁ? ትልና ኒና አንዳንድ ጊዜ እውቀትም አላት መሰለኝ። እሷም ደግሞ ናሆም ተረጋጋ፣ ምንድነው እንደዚህ አይነት ነገር እንዴ? እንዴት ነው ስበሳችሁ ዝም ትጣጥሉት? ትልና ተነስታ ይዛው ትገባለች። በሌላ በኩል ደግሞ እንግዲህ ስለ ሰኒ አጋች ወይም ደግሞ የመጀመሪያው አጋች ሲያወሩ እሱ ነው እኮ ለእኛ ይሄን የሚያደርግልን ብዙ ነገር አድርጎልናል ብለው ሲያወሩ እንዴ ቆይ ማን ነው? አስተዋውቁኝ፣ አብሮ አድጌ ነው፣ አውቀዋለሁ፣ ወንድሜ ነው ምናምን እያለ ሲደነጋገጥ፣ በነገራችን ላይ ከሆነ ሰዓት በኋላ እንዳለ ወይም እንዳልሞተ ወይም እንዳልገደለው እርግጠኛ ሆኗል። ተነስቶ የሚገርም ነው እያለ ራሱን እያስገረመው ከሆነ ቦታ ሲሄድ ድንገት ቅዱስን ያገኘዋል። ሰውየው እንዳልሞተ ግልጽ ነው። ይኸውልህ ቅዱስ በደንብ አዳምጠኝ፣ በዚህ በሰከንድ የሚፈጠረውን ነገር አናቅም። እኔ የገደልኩት የተባለ ሰውዬ በህይወት አለ። አሁን እሌኒ ሲያሰቃይ በልጅቷ ቆየ። ከዚህ በፊት ሰኒ ነበረች ያለምንም ነገር ሲያሰቃይ የነበረው። እንደገና ደግሞ የናሆምን ልጅ ጀምሯል። ከዛም በኋላ ደግሞ በናሆም መጥቷል። ያውም ደግሞ የሚወዳትን ሚስቱን ሰርቋል። ነገር ግን ነገሩ እየሰፋ ከመሄዱ በፊት ኪራን እንዲጠነቀቅ ብትነግሩት የተሻለ ነው። ካሁን በኋላ ወደ ማንም ዘንድ አይሄድም፣ ቀጥታ ወደ ኪራ ነው የሚመጣው ብሎ ለቅዱስ ሲናገር ነበር። ነገሩ እንዴት ነው ሊገባኝ አልቻለም ብሎ ቅዱስን ቢደናገርና እንሂድ ቤት እናወራለን። አልሄድም፣ ቤት አልሄድም፣ በሰከንድ ውስጥ የሚፈጠረውን ነገር አናውቅም። ስለዚህ ምን ላደርግ ሄዳለሁ ብሎ ሲተረተር ነበር። ሄዷል። ምን አለ። በሌላ በኩል ደግሞ እንግዲህ ምግብ አመጣሁ ብሎ ከሆነስ ለህፃኗና ለምሩ ምግብ መጥቶላቸው ነበር። ነገር ግን ለምንድን ነው እንደዚህ አይነት ምግብ የምታመጣው ትልና ምሩ ትጮኻለች ማለት ነው። ነገር ግን ጥሏት ሄዷል።
በሌላ በኩል ደግሞ በጣም የሚገርመውና የሚደንቀው ነገር ክብሮም እንግዲህ ከሰኒ ያለያየችኝ አንቺ ነሽ ይልና እሷን በጣም በትኩረት ያያታል። እሱም ደግሞ በራሳችሁ ጥፋትና በራስ ችግር ስላጣሃት እኔ ምን ብዬ ነው ተጠያቂ የምሆነው ስትል፣ አንቺም እኮ መጥፎ ሰው ነበርሽ። እኔ እኮ ቤተሰብ ለማስተዳደር ነበረ እንደዚህ የማደርገው። እሺ ስርዓትን ብትይዝ የተሻለ ነው። የራስ ችግር እንጂ ያሳጣህ ሰኒን እኔ አይደለሁም። ለምንድን ነው ችግርህን ወደ እኔ የምታላክከው? ትልና እሷም ደግሞ በጥፊታ ታለቅጥበታለች። ድጋሚ ችሽ እንዳታነሽ ሌላው ይቀራል። ጭራሽ እንደውም አንቆ ሊገላት በነበረ ሰዓት አናቱን ብላ ለማምለጥ ሞክራለች። በሌላ በኩል ደግሞ የራሳቸውን ችግር እንግዲህ ችግሩ ሳይፈታ ጠብ በመፍጠራቸው እንደ አዲስ በራሳቸው ሽምግልና ፈጥረዋል። ሽምግልና እያደረጉ ነው። ኪራና ናሆም ጽናት እያሸማገለቻቸው ነው። ኒና እንግዲህ ጉዱን ስዘረግፈው የክብሮም ጉድ እንግዲህ ኒና ማን ነው ሰኒ እንደሚወዳት ታውቃለሁ። ነገር ግን የሆነ ሰዓት ላይ ከሰኒ ጥላት ጋር አንድ ላይ ሲዶልቱ አይቻቸዋለሁኝ። እሱ ደግሞ አብረው እንደሚሰሩ ይታወቅ ነበረ። የታሰረው ወይም ደግሞ የታገተው ኪራ ቤት ነው። ይህንን ሲያክብሮም ደግሞ እንግዲህ እሷን አጥብቆ ለመያዝ እንዳትናገርበት ለማሽመንመን ቢሞክርም እሷም ደግሞ እንግዲህ ለነ ኪራ ማሽመንመኑን ትተሽ እባክሽን የተቸገርሽውን ነገር ምን እየሆንሽ እንደሆነ ንገሪኝ ብሏትም እሷም ተናግራለች። መርሲሙና ክብሮም የጠበቀ ግንኙነት አላቸው። አንድ ጊዜ እኔን አግተውኝ ነበረ እነሱ ጋር እየሰሩ ነበር ብላ ይሄን ነገር አፍረጥርጣ ስትናገር እነሱም ተገርመው ግራ ገብቷቸው መልስ አልሰጧትም። በሌላ በኩል ደግሞ እንግዲህ ልጅቱን ይዛ ምሩ አምልጣለች። እንዴት ነው ያገኟቸው ይሆን የሚለውን ነገር አብረን እናያለን። በመጨረሻም እንግዲህ አንድ እሱን ያሳምነዋል ተብሎ የተዘየደው ዘዴ ኒናን ወደ እሱ መላክ ነበር። ኒናን ወደ ታሰረው ሰውዬ መላክ ነበር። አጋጣሚ እንግዲህ ችግሩን እንደምንም ብለው ተነጋግረው ኒና ፍቺ ሲልሽ ተግደርድረሽ እንድትፈቺው ተብላ መታ ፈታዋለች ማለት ነው። በሌላ በኩል ደግሞ እንግዲህ ሰኒ ግን ክብሮም ብላ ልታወራት ብትፈልግም ጽናት እንዳጨርሽው የኔና የሱ ነገር አብቅቷል። ካሁን በኋላማ እንግዲህ ደግሞ እኔ እንደዛ ካደረገ በኋላ ደግሞ ወደ እሷ ዞሮ እንዴ ሲጀመር የምትሰራለትን ነገር እምቢ ስትለው ነው እንደዛ ያደረገው ትልና እሷም በደንብ እና 100% ተስፋ የቆረጠች መስላ ሰኒም እንግዲህ ያለውን ህሊናዋን ወደ ጆከር ያደረገች ትመስላለች። ወደ ኒና ስንመለስ ደግሞ ኒና እንግዲህ አንዳንድ ነገሮች እስከ መቼ ተደርበሽ እኔ ገንዘብ ሰጥሻለሁ የፈታሽኝ አስመስለሽ አንቺ እኔ እንደጣልኩሽ እኔ ራሴ ፈትቼ እንደሄድኩና አንቺን ጎድቼሽ እንደሄድኩ አስመስላለሁ እኔ እነ ምሩንስ አግዛቸው የለም ወይ እኔን ደግሞ ልታረገኝ ነው ስትጠይቀው እነሱንም እኮ ምንም አላረጋቸውም የምፈልገው ገንዘብ ነው ይልና እያንዳንዱ ሚስጥሩን ካስተፋችሁ በኋላ ተፈታውና ተነስቶ ይሄዳል። ቀጣው ምንድን ነው የሚለውን ነገር አብረን እናያለን። እስከዛ ድረስ ፈታ እያላችሁ አስተያየቱን መስላል የሚለውን ነገር ኮሜንት አስቀምጡ። ሀሳባቸው ተሳክቶላቸው እንግዲህ ቅዱስ ይዞት የመጣው ሀሳብ ተሳክቶ ፈታው ሲሄድ ውለታሽን እከፍላለሁ አረሳም ብሎ የሄደው ሰውዬ አመለጥኩ ወይም አስመለጥኩ የተባለው ሰውዬ እንግዲህ ይዘውታል። መንገድ ላይ ፖሊሶች ለቀም አድርገውታል። እነሱም ደግሞ አጨልቀው ሲያዩ ነበረ። እንግዲህ አንተ ብቻ ብልጥ አይደለህም እኛም ብልጥ ነን፣ ብልጥ አለ አንድ ቀን አይበልጥ የሚለውን አባባል ትዝ እንደሚለው እንደሚያስታውስ አንጠራጠርም። እነም ርሱ ምን ደረሱ የሚለውን ነገር በሚቀጥለው መጣን። አብራችሁን ቆዩ። ላይክ እና ሰብስክራይብ አድርጉ። ለማንኛውም ፒስ